ድሮኛ ኩባያለን አባታችን ፊደል ካስትሮ ጠንካራ አእምሯችን በስራ እንዲዳብርና ሀገራችን እንድንጠቅም አድርገውናል። ያው እናንተም በእኛ ጥንካሬ ጥሩ ኑሮ እየኖራችሁ አይደለም እንዴ? ትክክል። ነቤት ያልጋ አለማንጠፍ አይደለም ያነጠፍነው እንኳን ትንሽ ከተጨራመተ ከባድ ቅጣት ተጠብቀን ነበር። ማሚዬ የጀርስ አይ እሺ ቡኒ አስታለው ይገል ቻለች እናቴ ለምሳፈሪያ ብትሰጪ እሺ እናቴ ተጥሻለሁ። ዛሬማ ለሌት መግባቷ ነው። ቁጭ ኦኬ ቪዳ የጽሁፍ ፈተናውን በጥሩ ውጤት ነው ያለፍሽው። ቢሆንም 40% በኢንተርቪው ስለሆነ አንዳንድ ጥያቄዎችን እንጠይቅሻለን። በመጀመሪያ ራስሽን አስታውቂ። ባይ ዘ ወይ ኢትዮጵያዊ ነሽ? አይ አዎ። ዶክተር ቀጠል ዌል የተወዳደርሽበትን የስራ መደብርም ተረተሽዋል። በመስሪያ ቤታችን ስራ ብትጀምሪ ምን የተሻለ ነገር ታስመዘግቢያለሽ? ያዘዛችሁኝ ስራ ሁሉ በአግባቡ እሰራለሁ። ኖ እንደ ባለሙያ ሙያዊ በሆነ አግባብ በደንብ አስረጅኝ። በሰዓቱ ተገኝቼ እሰራለሁ። አገባሽ? ድርጅታችን በማህበረሰብ ጥናት ዙሪያ የሚሰራ መንግስታዊ ያልሆነ ተቋም ነው። ከዚህ አንፃር ምን የተሻለ ስራ ትሰራለሽ? እሺ ቤልዳ ቴንክ ዩ ጨርሰናል። No, I have not answered. Come on, go. Kasamina, kabrateli. ይህንን ህንፃ ለመገንባት እኛ ጉልበታችንን አቅማችንን ስበልስ እኮ ጻፋ በጠቅላላ ሟጠን እቺ ሙቲ ደወለች። ሄሎ የኔ ቆንጆ። ሄሎ ሳሚ፣ የት ነህ? አሁን ያለሁት ሊማ ሊሞ። አደሮችንስ የመቀጠሩ ሚታገብ ተሻለኝ ነበር። ኦኬ ለካ ተባብለን ነበር። ደስታውን ዳይ አንላቀቃት ምሽ ለምን ታዲያ ማታ አንገናኝም? ይመስላል ሞዛላ ባዳው። እሺ ቻው። የፓሪስን የኪነ ህንፃ ውበት የሚያስልቁ ቀሽት ልጆች ናቸው። ማታ አብረን ነው ምን እንዴ? እባክህ ወደ ስራ ነው። ተረጋጋ። እሺ ምን ላይ ነው ያቆሙት? በጠቅላላ ሙጢ ቪዳይ ምን ነው? ምን ዛሬ ሰው ማናገሩን ማስጠላሽ? ብቻዬን ፈልጌ ነው። ወትሮስ ቢሆን በግድ ገፍተን እናናግርሻለን እንጂ መቼ ታናግሪናለሽ? ኧረ ተይ ቪዳይ ተይ፣ ብቸኝነት ጥሩ አይደለም። ቢገፋም ቢለማም ከሰው
የሄድሽበት ተሳካልሽ? አልተሳካም። እውነት አላችሁ? እንዴት? ሳዩት ያላማረ ሲበሉት ያቀራል ይባላል። እንኳን ለቢሮ ስራ አይደለም ለግርድና እንኳን የክት ልብሴ ለብሼ ተውቤ ሲሄድና ቡትቶ ለብሼ ሲሄድ ደሞዙም ቅጥሩም ይለያል። ሙያሽን እንጂ መልክሽ ያለባብስሽ ነው እንደሚፈልገው። አልገባሽም ቪዳዬ? ሰው ያየውን ያምናል። ቤቲን አታያትም እንዴ? ለዙረት እንኳን እንዴት ተሽቀርቀራና ተኳኩላ እንደምትወጣ። ቆይ አንቺ ከማን ታንሻለሽ? እውነቴን እኮ ነው ቪዳ። አሁን ለባብሳ ስትወጣ መንገደኛው ሽማግሌው ወጣቱ እንዴት እንደሚያያት አይተሻል? ሌዲ ቆንጆት ቀሽቷ እሷም ታቀበታለች። ኮራ ቀብራር ብላ ፈገግ ስትል ይሄን የጎረምሳ ልብ ቀለጥ ታደርጓለች። ምን ይጠቅማል ፍሉስ? አይ እንዴ ባይጠቅምም አይጎዳም። ሁሉም ነገር በጊዜውና በወቅቱ ሲሆን ያምራል። ኮንክሪት የሆነ ስራ ገጽ አቤት ኢንጂነር ዳዊት ይባላል። ጓደኛዬ ነው፣ የስራ ባልደረባዬ ነው። ያው አለቃዬ ነው። ዛሬ ግን ትቀጣለህ። የፈለጋችሁ ጋይስ ምን ይቀጣ? ሜዞ ቮድካ ለምሳችን ሜዞ ቮድካ ይበዛል። ጠርሙስ እሺ፣ ሪሌብል ቪዳ ቤት አልመጣች? ተኝታለች። ለምንድን ነው የማደንሰው? አታስጨንቂ። መደነስ አልወድም። በዛ ላይ አልችልም። እንዴ ለዚህ 50 ዓመት ለማይሞላ እድሜ ለንዝናና አይደል እንዳይመጣ ነው። ቤዝመንት እንደሌለው ቤት እኮ ነው ያለው። አንተ በዳን እኔ ደግሞ በፍራሽ ማፈራረሳ ሺ በጣም ገና እኮ ነው ሰዓቱ። በተሰሉ ሰዓት ሙላ ነገር ከባድ ስራ ሄዳ ሳት መጣ ግሬሎ ቴንክ ዩ ቤቲ። ቤቲ ተዋቸው። አንቺ ትየኩ ከሚሄድ ዲማዲሞ በእግር ኧረ ምን በእግር በዳዴ ሂድ ቢሉ ይሻላል። ገደል ግባሽ አንቺ ያምሻል ጣፋሽ Is too many. ጠፍቶብኝ ነው። ያዘ ዛሬ ወደ ላይ ሰው ባከች
እስቲ በለግባ እንዴት ቻለችው እንደ ቆዳ ወጥሮ ያዘ ፈርኖስ አች ፈርኖስ አቤት እንጂ ጨጣቀው እንጂ እስቲ አቺ አንቺ ትንሽ አታፍሪ ደፋር ድፍረት እኮ አይደለም ቤትዬ ሰው አትመስይም አላልሽም ሰው እንድመስል ብዬ መሰልኩ ሁለተኛ እቃዬን ትነኪና ሄሎ ቲና ሄሎ ደውልሽለት እንዴ ስልኩን ቴክስት አድርጌልሻል ደውይለት አሁን አዎ ደውልልሻለሁ ከዚህ በኋላ ስለዚህ ፕሮፖዛል ማየትም መስማትም አልፈልግም። ፕሮፖዛሉን አስተካክሉት እንጂ አንፈልገውም አላሉ። ስንቴ ነው የምናስተካክለው? ልክ ነህ። ደረሻ ጊዜ የሰጡንን ኮሜንቶች አይተን እናስተካክለው። ዴቭ የጎዳና ህጻናቱን እንርዳ ብለን እኛም ወደ ጎዳና እየወጣን ነው። ተስፋ አትቁረጥ። እያየሻት ሂጂ ደንባራ ቤቲ አዎ ስራ ላይ ነኝ። ቆይ መልሼ እደውልልሻለሁ። ስልኬን ማን ሰጣት? ሳሚ እኔ ሰጥቻት ይሆን እንዴ? ሰጥቻታለሁ ማለት ነው። ያማል እንዴ አንተ? አንዴ ለማመሳከር ኦሪጂናል ዶክመንትሽን ትሰጪ። ቆይ ለምን አትዩ ቆይ ወደሽዋል መሰለኝ እኔ አላምንም አይመስለኝም ተመችቶሻል ወይ ወንዶች ስንወዳቸው ኩራታቸው ስንጠላቸው ደግሞ ልመናቸው እኔ ግን ወንድ ብሆን ኖሮ አንቺንም ይችንም አትቃሩኝም ነበር ከመኪና በላይ እንደምትፈጥኒ ስለማውቅ ነው ብርሽን የወሰድኩት ቢዳ ተሳካልሽ ጣይቱ አብረቅራቂቱ ጣይቱ እመቤቴቱ ጣይቱ አብረቅራቂቱ ጣይቱ እመቤቴቱ አለች እንዴች ራሷ ላይ ቋጣ ሰው ላይ ቋጣ እንዴት ዘልቆ ይሆን ሄሎ ቲናዬ አንተ ለምንድን ነው ጓደኛ የቤት ስልክ የማያነሳው ማዲፍ ኧረ ያነሳል መኪና እየነዳ ስለሆነ ነው ይኸውልህ ቢያነሳ ይሻለዋል እሺ ቆይ ዛሬ ጌዳውናል ቲናዬ ትራፊክ መልሼ እደውልልሻለሁ
እበላለሁ ብዬ ተበልቼ ነበር። እዛ ቤቲ ስልኬን አይነሳም ብላ ተጨናንቃለች። አንተ እዚህ ሳቅ። ለምን ደሞ ትጨናነቀው? እሱን ማታ አንድ ሁለት እያልን ብትጠይቃት አይሻልም? ኖሳን የሰጡንን ፕሮፖዛል ኮሜንቶችን ሳናስተካክል ንቅንቅ የለም። ሁሉ ከጨረስን በኋላ I don't think so። ግዴታ ዛሬ ማለቅ አለበት አለበት። ሊማሊሞም እኮ በአንድ ቀን አልተገናኘም። እያረፉ እየጠጡ እየሰሩ እኮ ነው የጨረሱት። ቢዳየሙች የአንቺ ዶክመንት ምንም አይሰራላቸው፣ ይመልሱልሻል። ደግሞ ስራውን ቢሆን በራሱ ጊዜና ሰዓት ይሆናል። አትጨናነቂ ብቻ አንቺ ተስፋ እንዳትቆርጪ እሺ? እሺ ነው። ቤተነሽ ይሄ ልብስሽን ቀይሪ ነው የምንሄድበት ቦታ አለ። እኔ ትሄድ አልፈልግም። ቢዳ ደግሞ ተጠቀም። ወደ ስራ አውጣና የሰጡንን ኮሜንቶች አንብብልኝ። ፕሮጀክቱ የያዝከው ምንድን ነው? የቀድሞ ልጅ የቷ? ቪዳ ምን አይነት ጎበዝ ተማሪ መሰለሽ? በከፍተኛ ማለት ነው። ኧረ እባክሽ እሺ፣ ምርቃቷን ደርሰሽ ግን ለምን የቀረሽው? እንደ ሰርጓ ትመጣለች አይደል? እቺ የሆነች ደንባራ ነገር እንደዚህ ገፍትሮ ነበር የማሊሞስ መክተት። ሄሎ ጤና ይስጥልኝ። ቪዳ? አዎ ነኝ። ዳዊት እባላለሁ። ቅድም ተጋጭተን የነበርኩት ልጅ ነኝ። አስታወሽኝ? ኦሪጂናል ዶክመንቴን እኛ ጋር ነው። አንቺ ጋር ያለው ዶክመንት በጣም ያስፈልገናል። ከቻልሽ አሁን መገናኘት እንችላለን? አሁን ሩቅ ቦታ ነው ያለሁት። ጠዋት ላገኛችሁ? እሺ፣ ያለሽበት መተን እንወስዳለን። ጭራሽ ያለሽበት መተን እንወስዳለን? እሷ ለምን አትመጣም? ዶክመንቱ በጣም ያስፈልገናል። እንሄዳለን። ማነው ሲቤት የቀየራችሁ ሰው? ለማንኛውም ተገኘ እሱ አላልኩሽም? አይገርም? አንድ እንኳን ቢላት እሰይ። ምን ይገርመው? ደደብ ራስ ወዳድ በላት። እንዴት ምን እንዴት አለ? ለጓደኞቿ እንኳን ትንሽ አታዝንም? ምን አለ ለእነሱ ሞራል እንኳን ስትል ከቢዩም ከሲዩም ከይፉም ቀልቀል ብታደርግ አያስቅም? በቃ ፈጣሪ ዝም ብሎ ስትሬት የማምጣት ይወዷል አይወዱም? አንተ ልጅቷ ግን እንዴት ጂኒየስ ናት! አረ አቦ ተረጋጋ። ቀኑ ሙሉ ስለዛች ደንባራ ግሬድ እናወራለን። ስማ፣ የነገ ስራችን ልጅቷን አግኝተን ዶክሜንቷን መልሳለን፣ የኛም ፕሮፖዛል እንቀበላለን። አሁንስ የዚህ ፕሮፖዛል ነገር ነው። ሄሎ፣ ውስጥ ነኝ። ግቢ። ማን ነው? ታያታለህ። ቤትዬ እድሜሽ ረጅም ነው። አሁን እኮ እያነሳንሽ። ደብል ቮድካ። ለምንድን ነው ስልክ የማታነሳው? ማንሳቱ አስፈላጊ ስላልሆነ። ሰሞኑን ከባድ ስራ ስለነበረብን ተጨናንቋል። መወደድ ብርቅ ነው እንዴ? መወደድ? እኔና አንቺ ያን ያህል የቀረበ ግንኙነት አለን እንዴ? ዴት
አንተ ማቀዝቅዘው አንቺ ማቀዝቀዝ እግሬ ላይ ወድቆ ባይለምነኝ እኔ ቤት አይደለም የልትሄድ ነው ቤትዬ አንቺን ጥዬ ከመሄድ ሊማሊም ገደል ሂድ እንግዲህ አዲስ ነገር ካልተፈጠረ እየተሳካል ምኑ ስኮላሯ እያለቀላት እና ከሰሞኑ ምልክት ይመስለኛል ማን ቤቲ ነው እኔ ሲያሳስበኝ እዛችኛዋ ነገር ነው እሷ ደግሞ ምን ሆነች አስተምረን አስመረቅን ከዚህ በኋላ ስራ ፈልጎ መቀጠል እሷ ድርሻ ነው እሷ መቼ ቦዘነችና ነው ቆይ ሲቪውን ልሰጥ ሄዳል ነበር ምን አላት የተሳካል መሰለኝ ዶሮት ናት አንቀፋላ እንዴ አጥፊልኝ ምንድነው የሚያጨቃጭቃችሁ እኔ ለምርን ነው ያመሸሁት ደግሞ ይላልፍ ስመጣ ደግሞ አላስተኛኛለች ኮሽኔልሽ ሰሚያለሽ ቢዳ ቃላቶቹን ባይምሮ እስከ መደርደር ይልቅ ወጣ ብሎ ቫካንሲ ማንበቡና መረራቱ ቢቀድም አይሻልም ደግሞ ማንበብ ከፈለክ ሳሎን ትሸታነብ ና ምን ማትርብሻት እዚህ ጋር ቁሞ የደወሉላችሁ ደንበኛ አይፈርሙሴ ይኸውልሻ እንዲህ ያደከመሽ እኮ ልሽ መጥረግሽ ሳይሆን እኔን ለማማል እንዲህ አለቅጥም እንዲህ መናጥሽ እኮ የሌለሽን ከየት ታመጪ እሰይ አበጆ አለቅጥና ተሞሽሩ ድካም ነው እየኩ ለሊት ስለምገባ ማለት ነው ስደውልልህ ስልክ እኮ ካርድ የለውም ቀብድ ማነው እንዴት አይነት ነገር ማነው አቤት ምን ፈልግ ምን እንዴ መብራት ነው ውሃ ነው ምንድን ነው ሰው ፈልጌ ነበር ሰው የምን ሰው ቤት ድረስ መጣ ይቅርታ እኔ እንዳንተ አይደለም ይቅርታ አድርጌልሃለሁ ቤት ተሳስቼ ይሆን አሁን ተሳሳትክም የኛ ቤት ነው የቪዳ ቤት ነው ቪዳ ለምን ያለካት እሱ አይመለከትሽም ምን ያለ እህቷ እኮ ነች እና ይቅርታ ይሄን ጥላ መስጠልኝ ዴቭ አንተ እንደዛሬ ደንግጬ አላውቅም የእናቶ ጅንጉርጉር ነው የሚባለው ለካ እውነት ነው እነሱ ከጅንጉርጉርም በላይ ለሊማሊሞ መንገድ
ፕሮፖዛልስ? እኔ ተመልሼ ወደዛ ልሂድ። ቪዳይ ዛሬ ሰርፕራይዝ አለ። የምን ሰርፕራይዝ? እንዲህ ጉሮሮሽ ታርጃን ቀን ተቀበልኩት። ማን በለጠ? ዛሬ ምን እንደተፈጠረ ታውቃላችሁ? ምን? Guess what? ዴቭ ቤትሩስ አመጣው። እንዴት መጣ? ስስለምኝኝ ፍቅርሽን ረግጬ በመሄዴ ተጸጽቻለሁ። አላለ መሰላችሁ? ሃይ ዳዊት እባላለሁ። ይቅርታ አስቸገርኩሽ አይደል? ያጋጥማል። ምንም አይደለም። እሺ አመሰግናለሁ። Dave and Sour. Tell myself that's nothing that I can't take. Your strength is the sickness I can't hide. I try to be invisible to him. Make no noise. ሀኒዬ ይብቃሽ። አይበቃኝ። ስወድሽ ከፈለክ አትውደደኝ። አትውደደኝ። ሰማኛል። እኔ የምወደው ዴቭን ብቻ ነው። አፍቅሬው እንዳይመስል እላስ ይዞኝ ነው እንዲህ የሚያደርገኝ። ሀኒዬ የኔ ቆንጆ ለአንቺ ብዬ ነው እንዳትቆጭብኝ ስለምፈልግ። ደፋር አሁን ታውቀህ ነው ስለምወድሽ ነው ሀኒዬ ምናምን ትንሽ አታፍር? ጅል ሀኒዬ በእናትህ ዞር በል። ዞር በል። ሆት አትሁኝ። በእናትህ ሀኒ ሀኒ አትበልብኝ። ዞር በል ወደዛ። እንዴት አደርሽ? ቁጭ በይ፣ ቁርስ የቀረበ ነው። መጀመሪያ ቤት ይንጠርተሻል። ቤት ይንጠራከና ታዩት ነች አሞት መሰለኝ። ምን አናማ ዘንድሮ ፋሽን መቼም መላቀጥ የለውም ማለት እንዴት ይሄው ሊፕስቲክ እንደ ቻፕስቲክ ተቀብታችሁ ትተኛላችሁ። ያው እንዴት ፈራጊዳ ነው ትሬስ ስለማትፈልግ ላይ ምፈልግ ከሆነ ከትሻይ ተዋሳቻለሁ። እሺ
ልሂድ። ስንት ቀን ደውዬልሽ ዛሬ ባገኘሽ ልክ ትያለሽ? ተጫውቺ። ሳይሽ ፈሪና አይናፋር ትመስያለሽ። አይ ሰው የሚበዛበት ቦታ መቀመጥ ይጨንቀኛል። ማለት ይፈራል። በሶሺዮሎጂ ያውን በዲስቲንክት የተመረቀ ተማሪ ስራውን ለመስራት የግድ ሶሻብል መሆን አለበት። ግን ጓደኛለሽ? ይቅርታ። ታዩ ይደፋ፣ ችግር የለም። በቃ ልሂድ። መቼ ነው ማገኘሽ? ላስብበት። እንዴ ሌሎች ሴቶች ላስብበት የሚሉት ለመግደርደር ነው። የእሷ ግን የእሷ ምን? እስቲ አስበው፣ ስራ ለመስራት ላስብበት ካለች በጓደኝነት ብትጠይቃት ደግሞ በዙሪያ የተጻፉ መጽሐፍትን ካነበበች በቂ እውቀት ከያዘች በኋላ ነው እሺ የምትል። ያ ደግሞ አመትም ሊፈጅ ይችላል። ስለዚህ ተስፋ ቁረጥ። እውነተኛ ጓደኛ ለማግኘት 1 አመት ምን አለ? ስንት ዛሬ ተጠይቀው ነገ እሺ የሚሉት ቆነጃጅት በሞሉበት ከተማ የዚች አይነቱን ደንባራ መለመንማ ነውር ነው። ይልቅ ነውሩ አሁን የተናገርከው ነው። ቪዳን አታውቃት? አረ ማምረር። ለማንኛውም እንደምንም ብለህ ይሄን ፕሮፖዛል አሰጥ። የኩባ ወታደሮች ናቸው። በኢትዮ ሶማሊያ ጦርነት ለኢትዮጵያ መስዋዕት ነው። ቦታውን የኢትዮ ኩባ ወዳጅነት ፓርክ ይባላል። ሀሳቡ መልካም ነው። የጠነከረ ፕሮፖዛል ስላላቀረባችሁ ነው ያላለፋችሁት። በእኔም በኩል በቂ ነው ለማለት ይከብደኛል። ግን አይሆንም ከምንላችሁ በተሻለ ሀሳብ ላይ ጠንከር ያለ ፕሮፖዛል ይዛችሁ ብትቀርቡ። ቀጣዩ ሚቲንጋችን ላይ አቶ ዳዊት ግዴታ መኖር አለባቸው። ይመጣል። ዛሬ ማስቸኳይ ነገር ገጥሞት ነው የቀረው። ለዚህም ይቅርታ ጠይቋል። እሺ ምን እንደማረኝ ታውቃላችሁ? እናውቃለን። ምንድነው? ከዴቭ ጋር መዋኘት። ቤትዬ እኔ ግን አንቺን ቢያረገኝ ኖሮ ገንዳ ውስጥ አስገባውና እንደ ብርድ ልብስ እርግጥ ነበር ማረገው። ያማሃል። እንደው ብዙ ሴቶች ስትራመድ ትፈጥናለህ ስላሉ ጂም ምናምን ጀምሬያለሁ። ላንተ ጂም አይደለም ጂን ጠጣበት ውልቅ ያረጋሃል። ወይ እሱ እኮ አልሆንልህ ብሎ ነው ዋና መዋኘት ምናምን የጀመርኩት። ያለበዛ በጂብ አስበላው። አሪፋስ በዚህ አካባቢ ከአንቺ የተሻለ ጅብ ስለማይገኝ እስቲ ነይና ገመት ገመት አድርጊ። አንተ ስማ፣ ጓደኛስ አያጅቦን ጠይቂያት። አው ሁለተኛ እዚህ ትመጣለሽ።
እንግዲህ እኛ ያሰብነው ወላጆቻቸውን ላጡ ጎዳና ተዳዳሪዎች መጠለያ ካምፕ የሚሆን ነው። አይዲያው ጥሩ ነው። መጀመሪያ ግን የፕሮፖዛሉ አርዕስት ስህተት አለው። እንዴት? እናንተ ያላችሁት ጎዳናና አስከፊ ገጽታ ነው። ግን ከመጥፎ ነገር መጀመር የሰውን እይታ ስለሚሰብር ከዚህ በፊት አርዕስቱ ማስተካከል አለበት። ግን እኮ ጥናቱ የሚያተኩረው የጎዳና ልጆች ላይ ነው። አዎ። ታዲያ ምን እንደረ ነው የምትይው? የብዙ ነገር ቁስ በዚህ ቀለዳ በፍቅር ቤት ስለደረሰብኝ ስሜትሽ ሁሉ ይገባኛል። እና ሌላ ሴት ጠበሰ ለምትለኝ ይገርም። እሺ በቃ አንዴ እንዳገኘው ብቻ አርዳኝ። ልጅቷ መች ትፋታውና እንደ ሊማሊሞ መንገድ እኮ ነው እንዴ ትቅልል ያለችበት። ቆይ እሷ ማን ሆና ነው ከኔ ትበልጣለች? ብታያት እኮ ታውቂያታለሽ። እኔ ማቃት ሴት አታውቂያትም? አይ አታውቂያትም። አይ ፈርዶሴ የልባው ቃፈለሽ ታዲያስ አለን አለ። እኔ ምንሽ እንደው አንቺ ይሄን ያህል ዘመን የሰውን ሆድ ስትሞይ ያንቺን የሚሞላ ሰው ይጥፋ። የሚሞላልኝ አጣሁ አልኩ። አሁን እባክሽ ይሄን ያህል ዘመን እንደበቁት አያተ ዝም በል ልዛ ሳትጠየቅ አትዘላል። ይልቅ እስቲ ካርድ ሙላልኝ ዛሬ እንኳን ይድማ። ግድ የለሽም ዛሬ ብቻ ቤት ተደርበሽ ጸልይ እንጂ እሷ ካደረች ግድ የለሽም። ጅባንጂ ምን የሚሉት ቋንቋ ነው? እኔ ለምን አትማርም? ምን ያደርግልኛል? ምን ያደርግልኛል? ይልቅ የሚጠቅመው ሰራሽን ሰራ አድርገሽ ገንዘብሽን ያዝ ቋጠር አርጎ ምን ነው የሚጠቅመው? ይችል ልጅ ግን ትንሽ ቀርባት ተሳና አድርጋት አልቀረም። ማንን? ቤተልሔምን ነው ብለሽ ነው? ከሆነም እድሜዋ ነው። ፊዳን እኮ በጣም ነበር የምትቆጣጠራት። ድሮ የተሆነውን ጭቅጭቅ አሁን ማንሳት አማረሽ? የታወቀ መስሎኝ ነበር። አሁን ደግሞ መንገዱን ቀየር አደረገው። እንደ ቢዳ ነፍዛት ብርልሻ እንደፈለክ። ይሄ ግን ብዙ ያየሁባት ብዙ የሞቁባት ልጄ ናት። አንተም ዛሬ ልጅነቷ ቢያስጠላህ ልጄ ብለህ ቆይ አሁን ምን አድርግ ነው የምትይኝ? ሁለቱም ልጆች ናቸው። በኩል አይኔ ያቸው ነው አምል ጥሩ አንቺን ቢዳ ልክ እንደ ቤት ተቆጣጣሪያት። ንገረኝ ካልሽማ ከማንም ጎረምሳ ጋር ላይ ታች ስትል ነው ያየኋት። ማን? ቢዳ? አዎ እሺ ለማንኛውም ደውልልሃል። ቻው። እደውልልሃለሁ። አንቺ ጥሩ የባህሪ ለውጥ ከማን ጋር ነው? ቪዳ
ከመናደዷ ብዛት ፊቷ የሌላ ሊሞን መንገድ ነበር የሚመስለው። በለስ ይሄ ሳትለብሶ ሳትጎርሶ የሚባለውን አባባል ዛሬ በሷ አየሁ። አቤት ዴቫንሳ በእናትህ እና ዘጋ ታዲያ ትደውላለች 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 ደወለ አቃጠልሽን ነው ኧረ ተቃጠልን ተይ ቤቴ አቃጠልሽን እኮ ዴቭ ቪዳዬ ዴቭ ቤቲ ነኝ። ቤቲ ስራ ፈት ዴቭ እናቴ ከስራ በቀር ምንም ግንኙነት የለም። አምንሻለሁ እኮ ቤት በይቤነተኛ እሺ ምንድነው? ዴቭን የታባሽ ነው የታባሽ ነው የምታወቂው? ዴቭ ሲቪን የጣልኩ ጊዜ ፈልጎ አመጣልኝ እና ፈልጎ ያመጣልሽ እንደውስ መደወል አለባችሁ? አይ ስራ ላስቀጥርሽ ብሎኝ ነው። ስራ ላስቀጥርሽ ብሎኝ ነው? የታባቱ የሚያውቀው ስራ እኔ እኮ ዴቭን አውቀዋለሁ በደንብ ያበደግብኝ። ኧረ አይደለም ጥሩ ልጅ ነው። እኔ ነኝ የማውቀው አንቺ ዴቭ ለምንድን ነው የምታካብደው? አዎ አትጨናነቅ። እንዴት አልጨነቅ? ቤቴን አጣሃት? ግንኙነት እንዳለን ካወቀች ነገር ተበላሽ። በእርግጥ የአማርኛ መዝገበ ቃላት ግንኙነት የሚለውን ቃል ብዙ አውዳዊ ፍቺዎች አሉት። ዋነኛው ግን ግንኙነት ነው። ቆይ አንተ ነክተሃል? አልነካም። ስለዚህ አትጨናነቅ። አንተ ደግሞ የምትቀልድበትን ቦታ አታውቀው። ነገ ግዴታ ማግኘት አለብህ። እሺ ፕሮፌሰሯስ ስልኳን ቢስላለኝ እዚህ መሆናችንን ቴክስት አድርጌላታለሁ። እንዴ ዴቭ ምንድነው የምትለው? አሸባሪ መጥቷል። እንዴት ናችሁ? እስካሁን ደህና ነን። ከዚህ በኋላ ደግሞ ያለው አንቺ ነሽ የምታውቂው። በእናትህ ዝም በል ዴቭ፣ ማውራት አለብን። ለምን ጊዜሽን በከንቱ ታቃጥያለሽ? እኔ ላንተ ፍቅር የማጠፋው ጊዜ አይቆጨኝም። መስኪን ከንቱ ልፋት። እስኪ ዝም በል ወሬኛ። አንተ እንግዲህ ምን ማድረግ ይቻላል? ምንም ማድረግ አይቻልም። ቤቲ ምን ላርግሽ? አይ ቪዳስ ስልኳን ካየሽ እንድትሰጫት ብላ ነው። ምን ቤት ነሽ አንቺ? ምን ወሬኛ ሂጂ። ስልክሽ እኔ ጋ ነው። ለምን ፈለግሽው? ፈልጊው።
ስልክሽ በአሁን ሰዓት ካንቺ ይልቅ ለኔ ነው የሚያስፈልገው። እንኪ የኔስ ጠፋብኝ። ሲሙ ብቻ አይጠፋም? ይጠፋል። ግን ሲቪ ያስገባባቸው ቦታዎች ሁሉ ያን ቁጥር ነው የሰጠሁት። እየዞርሽ አዲሱ ስልክሽን ስጫቸው። አሁንስ ቤት የምር አስጠላች። ተከሳሽ ተጠላው በሚል ተልካሻ ምክንያት የገዛሃቷን ከሊማሊሞ ገበያ ሰኒ ስነ ስርዓት። አይ ቅድመ ጥንቃቄ እንድታደርግ ብዬ ነው። አይሻልም? ሄሎ ቲና፣ ጨረሳችሁ? አዎ ዛሬ ዳዴ ለምን እንደፈለግን ነው የምናመሸው። ሙች የኔ ቆንጆ ቀለበህን ይክፋል። ምንድን ነው ይሄ ሻንጣ? ተመላሽ። የምን ተመላሽ? ይኸውልሽ ጋሽ መጥተዋል። አንቺ እንዳትሸራቁ እኔም ደግሞ ላንተ ቆይ ምን ነው ምን እባክሽ ፍላይት ተሰረዘ። ከመቼ ወዴት ነው? ምን መሰለህ ዳድ፣ ዛሬ ጓደኛዬ ልደት ነው እና እነሱ ጋር ነው የማድረው። የማድረው? ይሄማ አይሆንም። ደርስ ማውትልህ በእግዚአብሔር በእናትህ ዳድ። በዛ ላይ እሄዳለሁ ብዬ ስጦታ ገዝቻለሁ። እኔ የምትያለሽ እንዴ? እኔም እስከ ዛሬ ማን ጠይቆኝ ያውቃል? እንግዲያውስ ከቢዳ ጋር አብራችሁ እሷ መሄድ አትፈልግም። እኔ ከዚህ በላይ ስራው ሊማሊም ሆነ የሆነብኝ። ምን ሰው አለው? ወተን አንድ ሁለት እንበላ። አንድ ሁለት? ይሄን ስራ ሳንጨርስ ንቅንቅ የለም። ቆይ ቡና ልጨምርልህ። ቡና መጣው። ምን አባሽ ነሽ? በእናትሽ ተይ። ይሄን ድምጽማ በደንብ ነው የማውቀው። ቤትዬ መቼ ነው ግን በዚህ ድምጽሽ መጠጥ ከማለት ውጪ ስትዘፍኝ ይፈጠሳል? አልፏል። ወዲያስ ከፍቅረኛው ጋር ጌዳውን እያለ ነው። ያራቱ ሰብሱ ጋር ተኪና በኔ ብር ጨው ሌላት ነው የሚመጣው። ያለ ድምጽ ሳይገርመኛል። ማብራሪያ በቃ በሰው ገንዘብ ከሰው ኩኛል። ችጋራ ነው። ሄሎ፣ አንተ ታበይደ ነው? ጉደኛው እግሬ ጉድ ያሳየኝ።
ትመጣላት መጣም ነው። ኧረ ራስና በእውን አይደለም በተአምር የማታምነውን ነገር መተታል። ምን ነው የምትቀባጥረው? ቪዳ የካፌው ሲገርመኝ ክለብ ከች ብላለች። ምን? ሄሎ ትች ተመሰከረ። ሄሎ ቪዳ ነው ያልከው? እኔም እንዳንተ አላመንኩም ነበር። ሳሚ አትቀልድ። በዚህ ቀልዳል። ካላመንክ ናና ላይፍ ተከታተል። ቻው። ለምን እንደዚህ ጠጣሽ? የምታረገኝ ታውቂዋለሽ? አንቺ ልናገር ለመጣ አንቺ ልማድሽ ነው። እሷን ለምን ይዘሻት መጣሽ? ደደባቱኝ እንደ ሰው አስቢ። እቴ ማንም አያገባው አይደል? ቢላይ ልቀቃት። It's not your business. እቴ ማንም አያገባው አይደል? አረ አዝናለሁ። አያገባም። እሷን ለማስደነቅ እኮ መጀመሪያ ታይ
ባክሽ አንዱ ደውሎ ያደናቅሮኛል። ቪዳ ይዞልሽ ማ ዴቪሽ ምን እንዴ? አረቀስ ንቀስ ነው እንጂ የት ነው የወሰዳት? የት ነው የወሰዳት? ያለ ቦታ የመጣው ወደ ቦታው ለመመለስ እንዲህ ታሽልኝ ማታ ከዴቭ ጋር የታባሽ ቤቱ ቤቱ ቤቱስ ድርሽስ የጠየቁሽን መልሽ። ቤት ወስደው ምናባሽ አረጋሽ የናንገደፊ ምንም ነገር ሳጨምር ሳቀንሽ ያደረግሽው ብቻ ተናገሪ። ነገርኩሽ እኮ። አረ አንቺ ደረቅ፣ እዚህ ቤት ውስጥ ከባድ ችግር ሳይፈጠር ያደረግሽን ተናገሪ። አጥቶሻል? ምን ላይ የገባኝ ለማለት ነው። አረ ቤት በፈጣሪ ማታ በስርዓት ልደቱን እያከበረ እቺ የኛ ጨዋታ ብዬ ከሆነ ጎረምሳ ጋር ቆማለች። ይሄ ጎረምሳ አይሆንሽም ዱርዬ ነው ብዬ ነገርኳት። ወደኛ ትሄድ መሰለሽ። ከዛ ደንጂ ስልኳን በቀጠቀ ስዊች ኦፍ አድርጓለች። ቢዳ እንግዲህ አገራት ማስመሰሉን ባትከነሽበታ እንዴ ማምን ይቋቃታለሁ። አንተ ማታ ነው ጥለኝ የነበረው ሁኔታ እያየ ለነገሩ የማታ የቤቲን ቅጽበታዊ ለውጥ ወረር ፊልም ላይ ብቻ ነው ያየሁት። ልጅቷ ለሮማንስ አልተፈጠረች። ማታ ግን አለ እንዴት ነበር? እቺም ከሀገር ላይ እየጠፋ ያለውን ድንግልና አግኝታ አርፈህ ትተኛለህ ማለት ዘበት ነው። ሰው ሁሉ እንዳንተ ይመስላል አይደል? ምን አላካውት ብትል ነው ዝም ብሎ ይመካል እንዴ? እሱስ ልክ ነህ። ብርቅዬና ድንቅዬ ድንግልና ሲገኝማ እየተጨፈረ እየተቀወጠ ነው። በራምባር ዘመለልፎ አለካትም ቪዳ እኮ ንጹህ ጓደኛና እህቴ ማለት ነች። እህት አይ ቤቲ ለካ ማታ ወንድሟን ነው አፍቅሮ ያለው ብላ እንደዛ ስቀውጥ የነበረችው። ሳሚ ከዚህ በኋላ እንደዚህ አይነት ቀልድ አቁም። ጉዳዩ ሲሪየስ ሆኗል። ቪዳ ማታ በተፈጠረው ነገር ሌሊቱን ሙሉ ስታለቅስ ነበረችው። በዛ ላይ ጠዋት ስትወጣ እንኳን ቻው አላለችኝ። እስካሁን ስደውልም አታነሳም። የቤቲ ሁኔታ ያስፈራል። ደግሞ ምንም ነገር ከማድረግ ወደ ኋላ የምትለገለች እሷ አይደል የጨነቀኝ። ኧረ በእግዚአብሔር ዝም ብለሽ አታልቅሺ ፊዳ። ብር ውስጥ በእናትሽ ስጠኝ ብቻ ይሉ። እሺ ትንሽ ቢና ሄዳለሁ እኮ አልበላም። ራስሽን እየጎዳሽ እኮ ነው ፊዳ። ስሞትልሽ ፊዳዬ፣ በምትወጃት እናትሽ ይዤሻለሁ። ስሞት ተነሽ። እመቤቴን እሺ ካላልሽኝ አልነሳም። እሺ ተነሺ። እሺ በያ ውሃ ላምጣልሽ? በለጠ
አለ ሰላሜ። አንቺ ምንስ ፍቅር ቢሆን እንደው እንደዛ ማበድ ነበረብሽ? አይ ስዌር ቱ ጋድ በጣም ነው ያፈርኩብሽ። መቀባት ብርቅ ነው። ደግሞ ከቤተሰብ አልወጣ። ያንቺ ማለት የእህትሽ ነው። ቦርሳሽና ስልክሽ እኔ ጋር ነው ያለው። ሱቅ ጋር መጣሽ ታገኙኛለሽ። ምን አልኩሽ? ነው ምን አልኩሽ? ሞባይል ምን ነው? አሁን በምን አባቴ ልደውል? ቤት ያው ምን ይወጣላታል? ያቺ እንደው ቅላት ብቻ ነው። ወጥ ለማቅላትማ በርበሬ ይበልጣል። ያለ ጥቁር አዝሙድ መቼ ይጣፍጣል። ሰምኛለሽ? ከዚህ በኋላ ከዴቭ ጋር በአካልም ሆነ በስልክ ትገናኙና ወይኔ እዚህ ቤት እንኖራለን። ሰማሽ? አንቺን እኮ ነው። አሁን ሰማሽ? ልጁ ቤቲ እንደምትለው አይነት ሰው አይደለም። ስራ ላሰራሽ ላይ እሺ ያልኩት በቃ በማን ተፈጠረ። እህትሽ ግን አለ ምክንያት እንደዚህ አትንጨረጨር። ምናልባት ይተዋወቁ ይሆናል። ምን አለ አንቺ እርግፍ አድርገሽ ብትታዩስ? ካልሽሽ እሺ እንጂ እሱን አላነሳም። በቃ ደግ አደረግሽ። መቼም ስንት ነገር ችለሽ ይሄን ማድረግ አያቅትሽ አይደል? አይ ታላቅሽ ብዬ ከማንም ጎረምሳ ጋር ስትዘላዘል ዝም ማለት ነበር። ይሄ እኮ የክብር ጉዳይ ነው። ስኮላርሺፑ እንዲቆይ የፈለኩት ለዛ ነው። እባክሽ ተይ። ድሮ የሚያበላሽ ይቻት እናለች። ቀላ ከእንግዲህ ክብሬን ተስፋዬም አንቺ ነሽ። አንቺ ብቻ በርትተሽ ተማሪልኝ እንጂ ሌላ ነገር ትርፉ። ያኔ ኩባ ስንማር በጣም ጎበዝ ተማሪ ስለነበርኩ ከአባቴ ፊደል ካስትሮ እጅ ነበር ዲግሪ የሚቀበል። ልክ ሲያስተምረን እኮ ልክ ደህና አሁንም ስትመረቅ የምንሸልምሽ ነው። ልጄ ምን ነው? ምንድን ነው? እራሳቸው ለእትዬ የቀዳሁትን የጨው ቡና ሰጠቻት። እትዬ ደግሞ ከመቼ ነው በጨው የምትጠጣው? ለእኔ የቀዳሁት ምንድን ነው እሱ የምታወራው? እትዬ ቡና ለምዳ እስኪ ቤቲ ደወል። አንሺውና ሁለተኛ እንዳትደውል ብለሽ ጆሮ ላይ ዝጊበት። አንሺው። ሁለተኛ እንዳትደውልልኝ። ተቀይመሽኛል አይደል? አልተቀየምኩሽም። ተቀይመሽኛል። እኔ እኮ ይሄን አድርጊ ይሄን አታድርጊ የምልሽ ለራስሽ ብዬ ነው። ቤቲ እኔ እኮ ህፃን አይደለሁም።
ቢያንስ የሚጠቅመኝንና የሚጎዳኝን አውቃለሁ። ለፍቅርና ለወንድ ገና ህፃን ነሽ። ዳዊት ማለት እኮ ሰውን የዋህ መስሎ ስለሚቀር ምስኪን እንጂ ዱርዬ አይመስልም። በሴት ልጅ ህይወት መዝናናት የሚያስደስተው አረመኔ ጨካኝ ወንድ ነው። ዳዊት? አዎ ዳዊት። እኔ እንዳንቺ የዋህ መስሎኝ ቀርቤ ሙሉ ልቤን ከሰጠሁት በኋላ እንዳፈቀርኩት እርግጠኛ ሲሆን የትም አትሄድም ብሎ የገዛ ጓደኛዬ ከገዛ ጓደኛሽ ጋር አሁን ደግሞ እህቴ አንቺ አታልቅሺ። ቆይ ዴቭ እውነተኛ ሰው ቢሆን ነው ቢያንስ የኔና የሱን ግንኙነት አይነግርሽም ነበረ? አዎ ግን ከስራ ውጭ ምንም ግንኙነት የለንም። አረ በቃ ከዛሬ ጀምሮ አላገኘውም። እንዳትደውልልኝ ምን ሆና ነው? አዎ እኔ ግን ለአንዴና ለመጨረሻ ጊዜ አግኝቻ ላዋራት ፈልጋለሁ። እንዳትደውልልኝ ማለት እኮ እንዳታገኘኝም ማለት ጭምር እኮ ነው። ምን ሆናል ዴቭ? አገኛታለሁ። ፊዳ ምንድነው ችግሩ? እህቴ በፍቅር ስትሰቃይ መክዳት ያልከበደ እንዴት የኔ ነገር ሊያሳስብ ይችላል? መክዳት ቤት ነው እንደዛ ያለችሽ? ካወክ ተወኝ። ላታምኝ ትችላለሽ። የሰማሽው ነገር ግን ፈጽሞ ከእውነት የራቀ ነው። እኔና ቤቲ ምንም አይነት የፍቅር ግንኙነት የለንም፣ ሊኖረንም አይችልም። አራቷሽ እሺ፣ አንተ ግን ባትወዳት እሷ ግን በጣም ትወዳለች። ፍቅር ሳይሆን እልህ ነው ያለባት። ሰዎች ሐቀኝነትን እንዲረዱልህ የምትፈልግ ከሆነ የሌሎቹንም ሐቀኝነት መረዳት ግድ ነው። ሰዎችን በጣም ነው የምረዳቸው። ቤቲንም ተረዳታ። ቪዳ ጭንቀትሽ ይገባኛል። በእኔ ምክንያት ምንም አይነት ጉዳት እንዲደርስብሽ አልፈልግም። እኔ አልተጎዳውም፣ እህቴ ግን እንድትጎዳ አልፈልግም። አየሽ ልዩነታችሁ? እሷ አንቺን ቅንጣት መልካምነት የለም። ምናልባት ከዛሬ በኋላ እኔን ላታገኝ ወስነሽ። አዎ እሱ ነው የሚሻለው። ትችያለሽ፣ ግን አንድ ነገር አትርሺ። ጓደኛ ነን ልክ እንደ እህትና እንደ ወንድም። ትክክል። እህት ጎርቶ ወንድም ይቅርብኝ። ቪዳ ቪዳ እንደ ጦር ስለምትፈራኝ አታገኘው። ልትቀይስ
የግራጁዌሽን ነገር በጣም አስጨንቆኛል። አዋት አካውች አንዴ ተነጋግረን የጨረስነው ነገር መሰለኝ። ቢሆንም እውነቷን ነው፣ ያስፈራል። የዳዲን ጉጉት ብታየው እንቅልፍ ተይዟቸዋል። ወንቺ በየሰው ቤት ሳሎን ሁሉ ተለጥፎ የምታየው እኮ ፎቶ መነሳነስና ጋውኑን አብዛኞቹ ከኮሌጅ ከዩኒቨርሲቲ አይደል የተቀበሉት፣ ከፎቶ ቤት ተከራይተውት ነው። 3 ዓመት ሙሉ የትራንስፖርት የኮፒ የወርቅ ክፍያ እያልኩ የወሰድኩት ቢጠራቀም ኖሮ አይደለም እንግዲህ ፔጅ ሰራበት ነበር። የትምህርት ሲገርመኝ ደግሞ አሁን እንዴ ብዙ የሚያስጨንቁኝ ነገሮች አሉ። በተለይ ስራ ለመጀመሪያ በጣም ነው የሚያስጨንቀኝ። አብረን እኮ እንስራ እያልኩሽ እኮ ነው። ካንተ ጋር መስራት አልችልም። ፊዳ ለምን ወደ ኋላ ትመለሻለሽ? አብረን መስራታችን ግድ ነው። በተፋቱ ቤተሰቦች መሃል ማደግ የሚያመጣውን ችግር እኔም አንቺን ጠንቅቀን እናውቀዋለን። ስለምንድን ነው የምታወራው? ያንቺና የቤት ህይወት መስመር በጣም የተለያየ ነው። እንዳትጨርሰው። ቤቲ ማለት እህቴ ብቻ አይደለች፣ ለኔም ለእናቴም የህይወት ዋስትናችን ነች። እናቴን ከነፍቅሯ ከነስተቶ የተቀበላት ጌታቸው ነው። እሷ ለኔ ከፈለችው መስዋዕትነት አንተ አታውቅም። አሁንም የዛ ኩባይ ፍቅር አልወጣልሽ። የሱን ፍቅር በቪዳ እንደምትወጪው አውቃለሁ። ስሚ አገር ጉድ እያለኝ ከነዲ ቃላሽ እኮ ተቀብዬ ያገባሁሽ ግን እኔ ነኝ። እናቴን ሰው ባገለላት ጊዜ ሁሉን ችሎ የተቀበላት ጌታቸው ነው። ዳዊት ለኔ ስትል ከቤቲ ጋር ነው። አይከብድም? ፍቅር ግን መስዋዕትነት ይጠይቃል። ፊዳ አንቺ እንጥላ እስኪበጠስ ምጥራ አንቺ አይደለም እንዴ? እንጥል ይበጠስ። አቤት ቪዲዮት ዳን ስልኳ ላይ ስደውል አታነሳም። ከወጣሽ ቆየች እንዴ? ኧረ ከወጣሽ ጊዜ መላት። ወረኛ ማቃጠረ ነው። አንቺ ደንበኛ ንጉስ ነው ነገርኩ። ኬት ሲቪን ያስገባባቸው መስሪያ ቤቶች አዲሱን ቁጥር እየሰጠ ዞረሽ በትኝ ያላልሽኝ? ታዲያ ለምን ስልክ አታነሽ? ስልኬን ቻርጅ ላይ ነው ሰክቼ ሄድኩት። ቃላቶቹን በአእምሮ እስከ መደርደር ይልቅ ወጣ ብሎ ቫካንሲ ማንበቡና መረረቱ ቢቀድም ይሻላል። ሻነሳ ማስረጃዎችሽ የተሟሉ ናቸው። የጽሁፍ ፈተና በሚገባ አልፈሻል። ለኢንተርቪው እንደምንሻል ተረቃቀንና ለተብለው አንዱ መሸል ሲባል ያኛው ሊነጋ ነው። የጨለመው ከፍቶት አይቀር በጥቁረቱ በአዲስ ማለዳ ይተካል ንጋቱ። ለየቅናው ፍጥረት ሁሉም በልዩነት አንዱ እዚህ ሲደሰት ሌላው በማዘን ቤት እውነትም እያለች አጡ ሳይቀበር ሁለቱም በአንድ ቤት እንዲህ ታኖር ነበር። አንዳንዱ ለፍቅር ሌላው ግን ራሱን ሲያስበልጥ ይታያል ከፍ ሲያረግ ነፍሱን።
የሷን ሳይታወቅ ልቧ ያለው እውነት ያቺ ግን ባፋድራ ይቺን ስትሸፍናት ቪዳ ከዴቭ ጋር ያለሽን ግንኙነት ታይ ስራው ግዴታ መሰራት አለበት። ቆይ አንቺስ ይሄን ሁሉ ጊዜ ያለ ስራ ቤት ውስጥ መቀመጡ አይሰለችሽም? ሰው አብረን ስራ ሊማ ሊሞንም እኮ በህብረት ነው የገነባት። ተባብረን ይሄን ፕሮጀክት ከግብ እናድርስ። እሺ አልሽ? ቴንክ ዩ ቪዳዬ፣ ቴንክ ዩ ቪዳዬ። ሆቴላችን ለፕሮግራማችሁ ሙሉ ወጪውን ይሸፍናል። የሚዲያውን ሙሉ በሙሉ ሽፋን ስራ በእኛ ላይ ጣሉት። እሺ በጣም እናመሰግናለን። ያው በፕሮጀክቱ መሰረት ፕሮግራሙ በዚህ ሳምንት መጨረሻ መቅረብ ስላለበት መፍጠን ይኖርብናል። ሄሎ ዲ እውነት ግን ነው? እሺ ስለእውነት በጣም ነው የማመሰግነው። ለምን? የላይኛው ማንነቴን ሳይሆን የተደበቀ ማንነቴን ስላየኝ ማንንም ያሰጠኝም ቦታና ግምት ስለሰጠኝ ነው እኔ ነኝ ማመስገን ያለብኝ። እስከዛሬ የነበሩትን ችግሮች ተቋቁመሽ አብረሽኝ ነበርሽ። በዛ ላይ ለዚህ ፕሮጀክት ትልቅ ሚና ነው የተጫወትሽው። አመሰግናለሁ። ለፕሮግራሙ 2 ቀን እንደቀረን ታውቂያለሽ። አስቤበታለሁ ግን ፈራሁ። ለምን? እስከዛሬ የነበሩትን ነገሮች በድል ተወጥተሽ እንዴት ያስፈራሻል? በዛ ላይ ይሄ ስራ ያላንቺ ማንም ሊሰራ አይችልም። ኤኒዌይስ የነገ ፕሮግራማችን እንደተጠበቀ ነው። እና እንደዚህ ሆነሽ ነው የምትሄጂው? አይሆንም ፊደል እንዴ! እስቲ ዛሬ እንኳን እንዳንቺ ሽቀቅቅ ቆንጆ ብለሽ አያስፈልግም። ድሮ እኔ አንቺን ባረገኝ እንዴት ተሽቀርቅሬ እንደሚሄድ አሳይሽ ነበር። ይልቅ ላዊ ስለምችል ለቤቱ ለሰላም እሱ ምንም ችግር የለውም ፊደል። ምንድነው እሱ እንደዚህ ያበሳጨ? ለምን አትነግረኝም? ንገረኝ እንጂ። እስቲ ዝም በይ። እንደዚህ ሆነ እያየህ እንዴት ዝም እላለሁ? ጌት ምንድነው ሆንከው? ውይ ዝግጅቱ አስጨንቆኛል። አትጨናነቂ። አጭር ስለሆነ ፕሮግራሙ ይሄን ያህል የሚያሳስባል።
እየጠበቁሽ ነው። እሺ አጎረስኩሽ እናንተሽ እንዴት መጣሽ? ባለፈው ክለብ እሷን ነበርሽ ጋርደኝ። አሁን ደግሞ ወተሬ ጠብቃት። ህፃን ስላልሆነች ጠባቂ ያስፈልጋል። ኧረ እባክህ ትንሽ ውጭ ነይ፣ ውጪ። ትሰማኛለህ? እንደፈለኩ የምጫወትባት አሻንጉሊቴ ነሽ። እሺ የምትሰሪው ምን አይነት አስነዋሪ ስራ እንደሆነ ግን ይታወቅሻል። ኧረ እባክህ እኔ የማውቀው ፍቅረኛዬ እንደሆንክ ብቻ ነው። እሺ ተነሽ ውጪ። ቅናት ነው አይደል እንደዚህ የሚያደርግሽ? እኔ በዚህ አሻንጉሊት ብቀና አትጩሂባት። አትጩሂባት? ጩኸቴ ነው የሚገርምህ። ነይ ውጪ። እንዳትነሽ። ተነሽ ውጪ። ቁጭ በይ። እኔ ለምሳሌ እሱ ለምሳሌ ራሴን ነው የምሰማው። እንደ አሻንጉሊት ከምትጫወሽባት ህፃን የማይጠበቅ መልስ መሆኑን አውቃለሁ። እኔ ላይ ነው አፍሽን የምትከፍችው? ትበይ አልበዛም? ምንድነው እሱ? የጓጓሁለት ምርቃትሽን እንደ ጓጓሁለት እንዲቀለም አደረግሽ። ቆይ እኔ ከሰው በታች አድርጌሽ አውቃለሁ? ኧረ ሊዳን ዛሬም ታዋሽኛለሽ? እኔን ከሰው በታች አደረግሽ። ለካ በአንቺ መኩራቴና መተማመኔ ስህተት ነበር ማለት ነው። ክብራትና ክብራን እንግዶቻችን ጠራችን ማቅረባችሁ ተገኛችሁ በጣም እናመሰግናለን። ይህ የጥናት ጽሑፍ እንደሚያመለክተው ትዳር የብዙ ነገር ቁልፍ ነው። ትዳር ሲፈርስ ብዙ የሚፈርሱ ነገሮች አሉ። ለምሳሌ ሴቶች ሴተኛ አዳሪነት ውስጥ ይገባሉ። አንዱ ለፍቅር ሌላው ግን ራሱን ሲያስበልጥ ይታያል ከፍ ሲያደርግ ነፍሱን የሷስ ሳይታወቅ ልቧ ያለው እውነት ያቺ ትክክለኛ ሰው ከመፈለግ አንዲት ጥሩ ቃል ለሶስት ወር ቤት ታሞቃለች። አንድ ቀን ተከድኖ የበሰለው ሚስጥር በሕይወት ሲጋለጥ ከመሸበት ሲያድር እውነትና ንጋት ቢዘገይም አይቀር ያኔ አንቺ የሆነው መንገዱ ቢረዝም በትዕግስት
እሺ ቤትዬ ወዴት ነሽ ታዲያ? ሊማ ሊሞ ጠብቂኝ። ሊማ ሊሞ Nessa